ከዚህ ጋር ደግሞ ሌላ ትኩሳት ጉድ እኮ ነው። አረ እንደው ሰው ግን መቼ ነው ሰላሙን ሊያድር የሚችለው? አንድ ቀን ደስታ፣ አንድ ቀን ደግሞ እንዲመመሰቃቀል እንዴት አይነት ነገር ነው ጎበዝ? እንግዲህ ወርቁ አርቲፊሻል ነው ተብሏል። ሰላም ቤተሰብ እንዴት ቆያችሁልኝ የኔ ውዶች? አስቻላችሁ ግን ይሄን የመሰለ ወርቅ አርቲፊሻል ነው ሲባል እኔማ ልቤ እኮ ጸጥ ነው ያለችው ማለት ነው። ከምሬ ነው። እኔ ያንን ወርቅ አይቼ ስንት ነገር አስቤ እንደነበር አታስቡ አታውቁም። እኔ ለራሴ ማለት ነው ከምሬ እኮ ነው ወርቅ ለራሴ ይገዛል ብዬ የተነሳው ሰው ማለት ነው አርቲፊሻል ነው ስትል ድሮ ፍላጎት የለኝም ጭራሽ መልሶ ጠፋ። እንዴት ግን እንዴ? ቆይ እኔ አሁን አልገባኝም እኮ ውዶች። እንደው እኔ ቪዲዮ የምሰራው እንዴት እንደሆነ ግራ እየገባኝ ነው አሁን ማለት ነው። እማወራው ሁላ ጠፍቶብኝ ማርያምን እንምላችሁ። ማርኬን የተጭበረበረው ወይንስ ደግሞ ቤዚንች የተጭበረበረችው? ማንኛውን ልብል? አሁን እውነት ለመናገር ሰው ግን በጣም ከባድ ነው። የቤዚ ጓደኛ እኔ ጥሩ ሰው አትመስለኝም። ቤተሰብ ጥሩ ሰው አትመስለኝም። ማርያምን ሳይውል ሳያድር እኮ ነው ወስዳ እንመርምረው እናስመርምረው ያለቻት። እና እች ልጅ ግን አሁን ለቤዚ ጥሩ የምታስብ ነች። መልካም የምታስብ ጓደኛ ትመስላችኋለች? ይሄ ነገር ፌክ ከሆነ እንደሚጣሉ ታውቃለች። ስለዚህ ጸባቸውን ትፈልገዋለች ማለት ነው። የምር በጣም ነው ያዘንኩባት እኔ ጓደኛዋን ማለት ነው። ቤዚ ከጓደኛች ተጠንቀቂ። የምሬን ነው መጠንቀቅ ይገባሻል። እና እንደዚህ አይነት ሰው በጣም ከባድ ነው። ሲጀመር ቤዚ እንዳልተጭበረበርሽ በምን እርግጠኛ ትሆኛለሽ? አንቺ ስለ ወርቅ አላውቅም ብለሻል አይደለ? እንግዲህ እዛ ፒያሳ ወስዳ አስመርምራ ከሆነ ፒያሳን የምታውቁ ከሆነ ማለት ነው እንግዲህ ወርቅ ያለው አብዛኛውን ጊዜ ፒያሳ ነው። እና ፒያሳ ወርቅ ደህና ወርቅ ይዛችሁ ከሄዳችሁ ምናልባት ብር ይዛችሁ ልትመለሱ ትችላላችሁ። እንዴት እኮ እንደሚያፈዟችሁ አፍዝዝ አደንዝዝ አለባቸው። በዚህ አጋጣሚ ምናልባት ከአንዱም ወርቅ ሲገቡ ቀያይረውባቸውስ ቢሆኑ ተጭበርረውስ ቢሆኑ እንዴ? ማርኬ ራሱ እኮ በምን እርግጠኛ ነኝ አለ። ይህ ወርቅ እኔ የሰጠውሽ እንደሆን በምን እርግጠኛ ሆናለሁ አለ። እውነቱን ነው። ጓደኛዋ አጨበርብራታለች እችል ልጅ። የምሬን ማርኬ ወስዶ ይሄ ወርቅ ልክ አይደለም እኔ የሰጠው አይደለም ከተባለ ከምሬ ነው ጓደኛዋን ያጨበረበረቻት። በዚህ እንግዲህ ቅርታ አድርጊልኝ፣ ምንም ማድረግ አይቻልም። ጓደኛሽ ነው የሁሉ መዘዝ ያመጣችሁ። ሲቀጥል ቤተሰብ ማለቴ እንግዲህ ዩቲዩብ ማለት ዓለም ነው የሚያየው። እንኳን አይደለም የኛ የሀገራችን ዜጋ ቀርቶ ማለት ነው ቋንቋችን የማያውቀው ራሱ ኢትዮጵያ ሲባል ይሆናል እኮ። ስለዚህ ለማለት የፈለኩት ምንድን ነው ማብራራት የፈለኩት ዓለም እያየው በሚዲያ ወጥቶ ማርኬ እንዴት አርቲፊሻል ወርቅ ነው ብሎ ለሚስቱ ይሰጣል። ለዛውም ለልጆች እናት ብሎ ለሚያስባት ለወደፊት ሚስቱ እንዴት ይህን ያክል ቃላት ዋሽቶ ሊናገር ይችላል? እኔ አይመስለኝም። ሲቀጥል ይህን ያክል ብር አውጥቼን የገዛሁት እያለ ነበረ። እዚህ ጋር ውሸት ተናገረ እውነት ተናገረ እኮ ለሱ 5 ሳንቲም አውጥቶ የሚረዳው የለም አይደል? ውሸት በዚህ ያክል ደረጃ ምን ያስነግረዋል? እሱ ለማን ብሎ ስቆይ ማለት ማንን ለማስደሰት እኔ እንጃ ማንን ለማሳየት ብሎ እንደዚህ ሊያደርግ ይችላል? እና እኔ እያመንኩ አይደለም። ለማንኛውም ማለት ነው ወይ ቤዚ ወይ ማርኬ ተጭበርብረዋል። ሁለታቸው ተጭበርብረዋል። ማርኬ ወይ ሲገዛ ተጭበርብረዋል፣ ደህና ቦታ ሄዶ አልገዛም። ካልሆነ ደግሞ የቤዚ ጓደኛ ናት እንደነገርኩ። እኔ እንደዛ ነው እያሰብኩ ያለሁትና የዛሬ ቪዲዮ አሁን ልክ አይደለም። እውነት አንዳንዴ መቸኮል ዋጋ ያስከፍላል። የምሬን ነው። እንደው በንዴት መተን የምንናገራቸው የምንሰራቸው ነገሮች ዋጋ ያስከፍሉናል እና ማለት ነው። አሁን ቤዚ ዛሬ በጣም ስሜታዊ ሆናለች፣ ጓደኛዋን ስለሰማች ጓደኛዋን ስላመነቻት እና እንዴት ይንቀኛል እንዴት አርቲፊሻል ይሰጠኛል ነው። ግን ከዚህ ንዴት ስትወጣ ማለት ነው እርግጠኛ ነኝ የዛሬ ቪዲዮ ልክ እንዳልሆነ ትረዳለች። አሁን በንዴት ውስጥ ሆና ምንም ነገር ማስተዋል አልቻለችም። እና ይሄ ነገር እንደ ፌክም እንኳን ቢሆን ማለት ነው ያው ከጀርባ ነገሮችን መጨረስ ይቻል ነበረ ወይ ደግሞ እስኪ ምንም ባልተነቃበት ሙድ የለ ሂደን እናስመርምረው እስኪ ምናምን ሌላ ቦታ ብላ መናገር ትችል ነበረ ቤዚ ማለት ነው። እኔ አላቅም። እኔ አሁን ከማንም ላይ ፈራጅ መሆን አልፈልግም። ግን ማርኬ አርቲፊሻል አይሰጥም። እኔ ይሰጣል ብዬ አላስብም። በጣም ከባድ ነው እውነት። ለማንኛውም ሊያስመረምሩት ሄደዋል። እንዴ አርቲፊሻል ከሆነ እኮ አስቡት፣ የማርኬ ብርም ከስሮ ቀረ ማለት ነው። እንዴ እሱ ሳቁ ለምን ይበላልና። ግን አጭበርባሪ ሰዎች በሰላም ነው እንደው በሰው ገንዘብ እንበልጽግ የምትሉ ረም ስንት ሆዳም አለ በኢየሱስ ስም። ለማንኛውም ቤዚና ማርኬ አደራችሁን ደግሞ እንዳትጣሉ፣ አደራችሁን ፍቅራችሁን ጠብቁ። እርግጠኛ ነኝ ይሄን ድራማ ልለው አልችልም። እውነት ነው፣ የምሬን ነው። ማለት ያው እኛ ብዙ ጊዜ ድራማ ነው ማለት ነው የምንወደው። እንግዲህ ምን የሚስሩ እውነት የሚስሩ ውሸት የሚስሩ ድራማ ነው የምንለው። የዛሬው ግን አይመስለኝም። ቤተሰብ ቤዚ ላይ የምታነቡት ነገር የሆነ ድራማ የሚመስል ነገር የለውም ማለት ነው።